What if a journey of 5,000 kilometers could turn heartbreak into hope? This is not just a story, it's a miracle that began with a single decision. Hi everyone, I am Purtika Datta and welcome back to MedNews India. Today, we bring you an emotional and inspiring IVF story of a couple from Ethiopia who came to India chasing a dream, the dream of becoming parents. Today, we have with us Mr. Alex and his wife, a couple who battled years of infertility but found new hope through expert care. If you're new here, don't forget to hit that subscribe button and turn on the bell icon. Now let's sit down with Ms. Rahel from MedSurg India, who spoke with this beautiful couple about every step of their journey, from their first call to that life-changing news. Let's begin. ስለ ድርጅታችን ሜድሰርጅ ኢንዲያ በምን አጋጣሚ ነበር የሰማችሁት? እኔ በፑናም በኩል ነው ወደዚህ ሜድሰርጅ የመጣሁት። ከፑናም ጋር ከተገናኘው በኋላ ያለኝን የሕክምና ማስረጃዎች እንድልክላት ጠየቀችኝ። ያንን የሕክምና ማስረጃ ከላኩላት በኋላ ከሚመለከታቸው ሐኪሞች ጋር ተነጋግራ እኔን በቪዲዮ ኮል እንድገናኝ ካደረገችኝ በኋላ የሚያስፈልገውን ነገር ነገሩኝ። በዛ መሰረት የአስፈላጊውን ማስረጃዎችን ለኤምባሲ በመላክ ወደ ህንድ እንድመጣ አስፈላጊውን ነገር አድርጋልኛለች ማለት ነው። በዛ መልክ ነው ወደ ህንድ የመጣሁት። ለአይቪኤፍ ወይም ለመካንነት ህክምና ህንድን የመረጣችሁበት ምክንያት ምንድን ነበር? ህንድን የመረጥኩበት ዋናው ምክንያት የህንድ ክሊኒኮች በዚህ በስነ ተዋልዶ ላይ ያላቸው ልምድ ቀላል የማይባልና በጣም ጥሩ የሆነ ልምድ ያላቸው ስለሆነ ይህንን ልምዳቸውን የህክምና ታሪካቸውን በመረዳት ወደዚህ ልመጣ ችያለሁ። ህንድ ሀገር ውስጥ ካሉ ሆስፒታሎችና ዶክተሮች ጋር የነበራችሁ ቆይታ እንዴት ነበር? ኤክስፒሪየንሳችሁ እንዴት ነበር? በህንድ ያሉ የህክምና ተቋማት በእውነት ለመናገር እጅግ በጣም ጥሩ የህክምና እውቀት ያላቸው ከመሆናቸው በተጨማሪ በዚህ ሀገር ላይ የሚመረቱ በርካታ የህክምና መድኃኒቶች ስላሉ ከህክምና ቴክኖሎጂው ጋር ተደምሮ በጣም ጥሩ ህክምና ለመስጠት የሚያስችል ብቃት ስላላቸው በጣም በዚህ በነበርኩ ጊዜ ባገኘሁት ህክምና በጣም ደስተኛ ነኝ እና ለዚህ ነው ህንድን ለመምረጥ የተገደድኩት። የአይቪኤፍ ወይም የመካንነት ህክምና በተሳካ ሁኔታ በማጠናቀቃችሁ ምንድን ነበር የተሰማችሁ? ህክምናውን ካጠናቀቃችሁ በኋላ የተሰማችሁ ስሜት ምን ይመስል ነበር? በጣም ደስተኛ ነኝ። በጣም ደስታ ተሰምቶኛል። በእውነት በዚህ ስኬት ለእኔም ሆነ ለህክምናውን ለሰጠኝ ሆስፒታል ደስተኛ ነኝ እና በዚህ ደስ ብሎኛል በጣም። የአይቪኤፍ ህክምናን ለማድረግ በሄዳችሁባቸው መንገዶች ውስጥ በሄዳችሁባቸው ጆርኒዎች ውስጥ ምን ያክል እርካታን አግኝታችኋል? ምን ያክል በአገልግሎቱ ተደስታችኋል? አዎ በጣም ደስተኛ ነኝ። በጣም ተደስቻለሁ። ባገኘሁት ነገር ሁሉ በጣም ተደስቻለሁ። Thank you for being with us and sharing your journey. Your story is a light for so many couples still searching for hope. Stories like these are a reminder that hope knows no borders. And with the right guidance, dreams can come true. If this touched your heart, don't forget to like, share and subscribe. More real stories, journeys, insights only on MedNews India. Thank you very much.